ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ ታህሳስ 5 2018 የዕለቱን የውጭ ምንዛሬ መረጃ ይዤላችሁ ቀርብ ያለው በጥቁር ገበያው የተመነዘረበት ያለበትን የ16 ሀገራትን እንመለከታለን። እንዲሁም በባንኮች ደግሞ የ10 ሀገራትን እንመለከታለን። የአቢሲኒያ ባንክ፣ አባይ ባንክ፣ አዋሽ ባንክ፣ ኦሮሚያን እና ንግድ ባንክን የነዚህ መረጃ እንመለከታለን። ከፍተኛ የትኛው ባንክ ነው እየመነዘረ የሚለውንም እዚሁ ላይ አያይዤ የምነግራችሁ ነው የሚሆነው። ሌላኛው ደግሞ ንግድ ባንክ 10 ብር ተጨማሪ ጉርሻ አንድ የአሜሪካን ዶላር ላይ 164 ብር ከ64 ብር እንግዲህ እየገዛ ይገኛል። ተጨማሪ ጉርሻ አድርጎ ማለት ነው። በባንክ ሲልኩ አንድ የአሜሪካን ዶላርን ከጉርሻ ጋር በ164 ብር ከ64 ሳንቲም ይመነዝራሉ ይለናል። እንዲሁም ደግሞ አዋሽ ባንክ 2% ጉርሻ አዘጋጅቷል። ኦሮሚያ ባንክም ተመሳሳይ 10% ጉርሻ እያዘጋጁ ይገኛሉ ማለት ነው፣ አዘጋጅተዋል። ወደ ምንዛሬ መረጃ ስንገባ እንግዲህ ከውጭ ሀገር ገንዘብ ስትልኩ በኢትዮ ዳይሬክት እና በካሽጎ ወይ በፋስት ፔ ወይ እንዲህ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊዎች በኩል ገንዘብ ሲልኩ በዕለታዊ የውጭ ምንዛሬ መሸጫ ተመን ላይ 10% ተጨማሪ ጉርሻ የምናበረክትሎት መሆኑን በደስታ እንገልጻለን ብለዋል ባንኮች ማለት ነው። እንግዲህ አስቀድመን የብላክ ማርኬቱን መረጃ ስንመለከት ቪዲዮውን ላይክ ማድረግ አትርሱ። ላይክ ያደረጋችሁ ተከታተሉ። አንድ የአሜሪካን ዶላርን 181 ብር ከ16 ሳንቲም እየተመነዘረ ይገኛል። እንግዲህ የአሜሪካን ዶላርን ንግድ ባንክ 151 ብር ከ60 እየገዛ 154 ብር ከ60 እየሸጠ ይገኛል። ከፍተኛ አባይ ባንክ 151 ብር ከ62 ነው እየመነዘረ የሚገኘው። አቢሲኒያ ባንክ 151 ብር ከ89፣ አዋሽ ባንክ 151 ብር ከ60፣ ኦሮሚያ ባንክ 151 ብር ከ55 ሳንቲም ተቀራራቢ ናቸው። እንግዲህ አቢሲኒያ ባንክ ከፍተኛውን 151 ብር ከ89 እየመነዘረ ይገኛል ማለት ነው። ዩሮን 212 ብር ከ66 ሳንቲም እየተመነዘረ ሲሆን በጥቁር ገበያው በባንኮች ደግሞ ንግድ ባንክ 176 ብር ከ50 እየገዛ 180 ብር ከ03 ነው እየሸጠ የሚገኘው። አባይ ባንክ እንግዲህ 177 ብር ከ54፣ አቢሲኒያ ባንክ 176 ብር ከ89፣ አዋሽ ባንክ 176 ብር ከ46፣ ኦሮሚያ ባንክ 173 ብር ከ86 እየመነዘረ ይገኛል። ከፍተኛ እንግዲህ አባይ ባንክ 177 ብር ከ54 እየመነዘረ ይገኛል። ስዊዝ ፍራንክ 227 ብር ከ59 ሳንቲም ነው እየተመነዘረ የሚገኘው አንድ ስዊዝ ፍራንክ። በንግድ ባንክ 184 ብር ከ98 እየገዛ 188 ብር ከ68 ነው እየሸጠ የሚገኘው። አባይ ባንክ 190 ብር ከ27 እየመነዘረ ይገኛል። አቢሲኒያ ባንክ 190 ብር ከ68፣ አዋሽ ባንክ 182 ብር ከ38 እየመነዘረ ይገኛል። ከፍተኛ እንግዲህ አባይ ባንክ 190 ብር ከ27 ሳንቲም ነው እየመነዘረ የሚገኘው። እንግዲህ ሌላኛው ደግሞ የካናዳ ዶላር ሲሆን 131 ብር ከ52 ነው በጥቁር ገበያው። በባንኮች አቢሲኒያ ባንክ 110 ብር ከ07 እየመነዘረ ይገኛል። አዋሽ ባንክ 108 ብር ከ70 እየመነዘረ ይገኛል። እንግዲህ ከፍተኛ አዋሽ ባንክ ነው 108 ብር ከ70 ሳንቲም እየመነዘረ የሚገኘው ማለት ነው። ሌላኛው ከአውስትራሊያ ዶላር ነው 120 ብር ከ52 ሳንቲም ነው በጥቁር ገበያ እየተመነዘረ የሚገኘው። እንግዲህ አንድ አውስትራሊያን ዶላር በባንኮች ከፍተኛ 100 ብር ከ89 ሳንቲም ነው እየተመነዘረ የሚገኘው በአባይ ባንክ ማለት ነው። ሌላኛው የቻይና ዩዋን ነው። አንድ የቻይና ዩዋን 25 ብር ከ67 ሳንቲም እየተመነዘረ ሲሆን በባንኮች ደግሞ 21 ብር ከ04 እየገዛ ንግድ ባንክ በ21 ብር ከ46 ነው እየሸጠ የሚገኘው። ከፍተኛ እንግዲህ 21 ብር ከ48 ነው እየተመነዘረ የሚገኘው፣ እሱም አባይ ባንክ ነው ከፍተኛ እየመነዘረ የሚገኘው። ሌላኛው የእንግሊዝ ፓውንድ ነው። አንድ የእንግሊዝ ፓውንድ 242 ብር ከ26 በጥቁር ገበያ የተመነዘረ ሲሆን በንግድ ባንክ 198 ብር ከ38 ሳንቲም የተመነዘረ ይገኛል። በአባይ ባንክ 202 ብር ከ84 ሳንቲም፣ በአቢሲኒያ ባንክ 202 ብር ከ34 ሳንቲም፣ በአዋሽ ባንክ 201 ብር ከ99 ሳንቲም፣ በኦሮሚያ ባንክ 198 ብር ከ35 ሳንቲም ነው እየተመነዘረ የሚገኘው። ከፍተኛ አባይ ባንክ 202 ብር ከ84 ሳንቲም እየመነዘረ ይገኛል ማለት ነው። ሌላኛው የኩዌት ዲናር ነው። 591 ብር ከ56 ሳንቲም ነው በጥቁር ገበያው እየተመነዘረ የሚገኘው። እንግዲህ የኩዌት ዲናር በባንኮች 484 ብር ከ60 ንግድ ባንክ እየመነዘረ ይገኛል ማለት ነው።
484 ብር ከ60 እየገዛ 494 ብር ከ29 ነው እየሸጠ የሚገኘው። ሌላኛው የዱባይ ድርሃም ነው። አንድ የዱባይ ድርሃም 49 ብር ከ32 ነው በጥቁር ገበያው እየተመነዘረ የሚገኘው። በባንኮች 41 ብር ከ28 ንግድ ባንክ፣ 41 ብር ከ28 መልሶ አሁንም አባይ ባንክ፣ 43 ብር ከ91 ሳንቲም አቢሲኒያ ባንክ፣ 43 ብር ከ93 ሳንቲም አዋሽ ባንክ፣ 42 ብር ከ84 ሳንቲም ኦሮሚያ ባንክ እየመነዘሩ ይገኛሉ። የከፍተኛ እየመነዘረ የሚገኘው 43 ብር ከ93 ሳንቲም አዋሽ ባንክ እየመነዘረ ይገኛል ማለት ነው። ሌላኛው የሳዑዲ አረቢያ ሪያል ነው። 48 ብር ከ28 ነው በጥቁር ገበያው ማለት ነው። እንዲሁም በንግድ ባንክ 40 ብር ከ40 ሳንቲም እየመነዘረ ይገኛል። እንዲሁም በአምባይ ባንክ 40 ብር ከ40 ሳንቲም፣ በአቢሲኒያ ባንክ 43 ብር ከ44 ሳንቲም፣ በአዋሽ ባንክ 42 ብር ከ99 ሳንቲም፣ በኦሮሚያ ባንክ 41 ብር ከ88 ሳንቲም ነው እየተመነዘረ የሚገኘው። ከዚህ በኋላ ያሉትን የጥቁር ገበያውን መረጃ ብቻ ነው የምነግራችሁ ማለት ነው፣ ለፍጥነቱ ማለት ነው። እንግዲህ የኳታር ሪያል በጥቁር ገበያ 48 ብር ከ50 ሳንቲም እየተመነዘረ ይገኛል። እንዲሁም ኦማን ሪያል ደግሞ 472 ብር ከ21 ሳንቲም ነው እየተመነዘረ የሚገኘው። አንድ ጆርዳን ዲናር ደግሞ 255 ብር ከ52 ሳንቲም በጥቁር ገበያው እየተመነዘረ ይገኛል። አንድ ባህሬን ዲናር 481 ብር ከ72 ሳንቲም፣ አንድ የግብጽ ፓውንድ 3 ብር ከ81 ሳንቲም፣ አንድ ቱርክ ሊሬ 4 ብር ከ24 ሳንቲም እየተመነዘረ ይገኛል ማለት ነው በዛሬው ዕለት።